ፍቅረኛ እንድትሆኝ ይፈልጋሉ። እረፍ ቆይ እረፍ። እንዴት እረፍ? ምንድነው? ቀለበት ላድርግልሽ። ለማ? ላንቺ። አንተ ያማሃል እንዴ? እንዴ አትወጂኝ የለ እንዴ? ማንን? እኔ አትወጂኝ? ምን? እንዴት ምን አትወጂኝ? የምር ነው? አንተ በቃ ከዚህ በኋላ ከማንም ሰው ጋር እንድትሆኝ አልፈልግም። ከማንም ሰው ጋር አንቺን ማየት አልፈልግም። እርፍ የቀለጠው መንደር አለ ዳንዬ። አንተ እኮ የያዘ ፍቅር ሳይሆን ጂኒ ነው። እውነቴን ነው፣ ጂኒ ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ጽጌና ዳኒ ልጃቸው መጥቻለሁ ማለት ነው። በጣም በነገራችን ላይ ማለት ነው እኔ ከነ አብርሽ ጋር ከመጡ በኋላ ያሉት ነገሮችም እንትናሉኝ ማለት አስደበሩኝ እንጂ ማለት ነው። ማለት እነሱ ላይ አልተደበርኩም እኔ አሁንም ቢሆን ማለት ነው። ለምን በጣም ያነደደችኝ ያቺ ሮቷ ብቻ ነበረች። የምሰራቸው ነገሮች ወጣ ያሉ ነበሩ። እነ ዳኒና ጽጌ ግን እየሳቁ ፈታ እያልኩ ነበረ ማያቸው። ምክንያቱም የለመድናቸው የምናውቃቸው በእንደዚህ አይነት ስራቸው ስለሆነ ማለት ነው። በዚህ አጋጣሚ እንደ ቤታቸው ብቻቸውን ስለመጡልን በጣም ደስ ብሎኛል። በዚሁ ቢቀጥሉ ደስ ይላል። ውጥንቅጥ ትርምስ ምናምን የሌለበት ሁሉም በየራሱ ቢሰራ ይሻላል ማለት ነው። እና እንግዲህ ዛሬ ዳኒ ከሌላ ሰው ጋር ስትሆኝ ማየት አልፈልግም፣ አንቺ ሌላ ሰው ስትሆኝ ማየት አልፈልግም እያለ ነው ያለው እንጂ እውነት እሷን ወዷት ለእሷ ቦታ ሰጥቷት አይደለም ይህን ነገር እያደረገ ያለው። ዳኒሻ ምን ሆነ ነው እንዴ? ፍቅር ነው የሚበልጠው እኮ። ቀለበት እኮ እጅን እንጂ ልብን አያስርም። ምን ሆነ ነው እንደዚህ የምትሆነው ወንድሜ? እንዴ ምንድን ነው እንደዚህ? ዲያራ ታው መከር። እኔ ስንት ጊዜ ነው የመከርኩ። ቆይ ዳኒ እንደዚህ አይደለም፣ ሴት ልጅ እንደዚህ አይደለም የምትያዘው። በእጅ ያዝቶ ወርቅ እንደ መዳብ ይቆጠራል። ጽጌ እንዳታመልጥ ተው አንተ ልጅ ብዬ እኔ ስንት ጊዜ ነበር የመከርኩ ማለት ነው። ግን ያለ መስማት ውጤት ምን እንዳመጣብህ ይኸው። አሁን ተወጅኝ የለም ወይ እኮ ተወድ ነበረ፣ ግን አሁን ወጣላት ፍቅር። በቃ እንትስ ብሎ እንደ ጉንፋን ውልቅ ነው ያለላት እንትን ማለት ነው ያንተ ፍቅር ማለት ነው። ለዛ እኮ ነው አሁን በቃ ምን ግራ ገባ። አሁን አንተ እሷ በቃ የወሰነችው ውሳኔ ለአንተ የማይመቸው ነው ስታገኘው ግራ ተጋባ፣ ተወዛገብክ እንጂ ከመጀመሪያውም በጣም ብዙ ጊዜ አልቅሳለች። በጣም ብዙ ጊዜ ካንተ ጋር ለመሆን ሞክራለች። ከብዙ ሴቶች ጋር እየመጣ የሷን ልብ ደጋግመ ሰበርከው። ሴት ልጅ ደግሞ በነገራችን ላይ በጣም ለፍቅርም ቆራጥ ናት፣ ለመጥላትም ቆራጥ ናት። በተለይ ራሷን አንዴ ከዛ እንትን ውስጥ ካወጣች ማለት ነው ወርቅ ብታነጥፍላት እንደዚህ ጉዝጓዝ እንደ ቀይ አበባ እንደ ቀይ ምንጣፍ ብታደርግላት ራሱ ዞር ብላ አታይም። ይሄ የብዙዎች የሴቶች ባህሪያችን ነው። መጀመሪያ እንወዳለን፣ መስዋዕት መክፈል ያለብን ነገር እንከፍላለን። ግን ከአቅም በላይ የሆኑ ነገሮችን ስናይ ደግሞ አንስማማም፣ አንቀበልም። እምቢ ካልን እምቢ ነው። መድረጌ ስፊቴ ቢፈነዳ እምቢ ነው። በቃ የሴት ባህሪያችን ነው ይሄና ብዙ ጊዜ እንደዚህ እንደ ኳስ ሴት ላይ የምትጫወቱ ወንዶች ተጠንቀቁ። ምንም የሚጠቅማችሁ ነገር የለም። መጨረሻ ላይ ታለቅሳላችሁ። እያየናችሁ ስለሆነ ነው። እኛ ቆመን ስንስቅ እናንተ ድጋሚ ወደኋላ ነው የምትጎተቱት። ወይኔ ያጣሁሽ፣ ወይኔ ምን ልሁንልሽ፣ ወይኔ እኔ እኮ አፈቅርሻለሁ ገለመሌ እያላችሁ ልክ እንደ ዳኒ ተንበርክካችሁ ቀለበት ብታመጡ ምን ብታመጡ ወይ ፍንክች ወይ ንክች ነው ከዚህ በኋላ ማለት ነው። እና ጽጌም እያደረገች ያለው ነገር ይሄንን ነው። ስለዚህ መጨረሻው ምን ሊሆን ይችላል የሚለውን በቃ በጉጉት እንጠብቃለን። በዚህ አጋጣሚ እንደ ዘበትም ቢሆን ይቺ ቀለበት መግባቱ አይቀርም። ጽጌ ጣት ውስጥ መግባቱ አይቀርም ማለት ነው። እና ብዙ ቦታ ላይ ሲሄዱ እኛ ፍቅረኛሞች አይደለንም፣ እኛ ሪል ጓደኛሞች ነን ምናምን አይነት ኢንተርቪው ይደረጋሉ። ግን እነሱ በጣም የሚዋደዱ ፍቅረኛሞች ናቸው። በቃ ስራቸውንና ፍቅራቸውን እኩል እያጣጣሙ ያሉ ጀግኖች። የምር ትርምስ የለበት ውርምስ የለበት። በቃ አሁን ይህን ሰሞን በሚሰራው ስራ እንጂ ከዛ ውጭ እኮ በጣም በደንብ ነው በቃ እነሱ ሰው የሚወዳቸው ማለት ነው። ሁለት ነው፣ በአንድ ድንጋይ ሁለት ወፍ ነው። ፍቅራቸውም ሳይጠፋ ስራቸውም ሳይጠፋ ሌላ ሰውም ሳያመጡ
እንትን ሳይሉ በቃ አሁን በመሃል ነው ከነ ያቺ ሮቷን አንጥተው ምናምን የተወሰነ እንትን ያሉት ህዝብ ሲጮህባቸው ተመለሱ ወደ ራሳቸው ማለት ነው። ጽግዬ ደግሞ ተመስገን ፈጣሪ እየቀረበሽ ነው የኔ ውድ ነገር በዚሁ ቀጥ እንደው አለባበስሽን በፈጠረሽ እኔ እወድሻለሁ ጽጌ የምሬን ነው። ግን እንደው አለባበስሽ ካካ ነው ካካ እፉ ነው አለባበስሽ የኔ ውድ። እሺ እንደዚሁ ቀጥ ሰብሰብ በይ። አሁን ዛሬ ተስተካከለ ስል ነገ ደግሞ እብድ መስለሽ ትመጫለሽ። እኔ እኮ ግራ ገባኝ አንቺ ነገር እንዴት ላድርግሽ። ለማንኛውም በጣም ነው የምወዳችሁ ቤተሰቦቼ። ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነው። ለዳኒ ፍትህ እንበልለት እንዴ። ያው ወንድ ልጅም ሲበደል ማየት የለብንም። ከዚህ በኋላ ለመጨረሻ ጊዜ እድል ትስጠው ባይ ነኝ እኔ በበኩሌ ማለት ነው። መልካም ጊዜ ሆነላችሁ። ቻው ቻው።